ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁል ጊዜው በሱፐር ታንክስ ድጋፋችሁ ከኛ ጋር እንዲሆን የአክብሮት ግብዣችን እያቀረብን አባይ በትናንትናው ዕለት ባደረግነው ጥሪ መሰረት በድጋሚ ከፍተኛ የሆነ የሱፐር ታንክስ ድጋፍ አድርጎልናል። እባካችሁ ውድ አድማጮች ይህን ፕሮግራም የምታደምጡ አባይን አመስግኑልን። በቻናላችን በቤተሰቦቻችን ስም ከልብ አባይ ባለበት ምስጋናችን እንዲደርስህ የአክብሮት ምስጋናችንን እናቀርባለን። የቻናላችን ምርጥ ደጋፊ ሁሌም በድጋፉ ከኛ ጎን እየሆነ ከሳምንት በከፍተኛ ድጋፍ ይህን ቻናል እያበረታታ ከጎናችን የሆነ የሁል ጊዜው የቻናላችን አድማጭ ነው። ባዳመጠን ልክ ነው ለዚህ ፕሮግራም ለዚህ ቻናል ከፍተኛ የሆነ ድጋፉ የሚያደርግልን ለማመን የሚከብድ ነውና እባካችሁ የቻናላችን ተከታታዮች የዚህ ፕሮግራም አድማጮች አባይን አመስግኑልን። በተመሳሳይ የቼልሲ ደጋፊ የሆነው ኢዩኤል በትናንትናው ዕለት ላደረክልን የሱፐር ታንክስ ድጋፍ አንተንም ከልብ እናመሰግናለን። ይህ አድማጫችን እንግዲህ ከረጅም ጊዜ በኋላ ነው የተመለሰው። ኢዩኤል ዌልካም ብለናል። በትናንትናው ዕለት በሱፐር ታንክስ ተመልሷል። ሌሎች ከሀገር ውጭ ብታደምጡ በሳውዝ አፍሪካም በዩናይትድ አረብ ኤምሬትስ የምትገኙ በአሜሪካም በተለያዩ አህጉራት የምትገኙ በሱፐር ታንክስ ድጋፍ አድርጉልን። ይሄ ፕሮግራም ሰፋ ያለ ዝርዝር ጉዳይ የሚይዘው እንግዲህ የክሊርሌይ ካፒታል እና የቶድ ቦይሊ ገንዘብ ረብጣ ሚሊዮን ፓውንዶች ሊወጡ ተዘጋጅተው አነፍንፈው ነው የሚገኙት። ቼልሲ እንግዲህ ማውጣት አይሰለቸውም፣ ተጫዋች መግዛት አይሰለቸውም፣ ተጫዋች መሸጥም በዛው ልክ አይሰለቸውም። በርከት ያለ ተጫዋች ይሸኛል። እስካሁን ድረስ በአነስተኛ ተብሎ የተያዘ የተጫዋች ቁጥር 8 ነው ከክለቡ እንደሚለቁ ከወዲሁ ኮንፈርም ይሆናል። በተለይ ውሰት ላይ የሚገኙ የማይመለሱ ተጫዋቾች በርካታ ተጫዋቾች አሉ። ክለብ ውስጥም የሚገኙ ተጫዋቾች ምናልባት አስተማማኝ ክፍያ ከቀረበ ለመሸጥ ቼልሲዎች ያዘጋጃቸውን ተጫዋቾች አሉና ቼልሲ ከክሊርሌይ ካፒታልና ከቶድ ቦይሊ ጋር በጋራ 7ኛውን የዝውውር መስኮት ቢዚ የሚሆንበት ጊዜ ይሆናል። ቼልሲ አሁንም ቢያንስ ከ3 እስከ 4 ተጫዋች ወደዚህ ስብስብ ያካትታል። ቼልሲ የዝውውር መስኮቱ እስከሚከፈት ድረስ በአንገብጋቢ ሁኔታ እየሰራ የሚገኘው በአጥቂ ዲፓርትመንት ነው። ትላልቅ የእንግሊዝ ክለብ ማንቸስተር ዩናይትድ፣ ሊቨርፑልን ጨምሮ በከፍተኛ ሁኔታ ሲከታተሉት የከረመው እንዲሁም ለኢንትራ ፍራንክፈርት ተደጋጋሚ ጥያቄ ሲያቀርቡ የነበረውን ሂጎ ኢኬቲኬ ፈረንሳዊውን የ21 ዓመት በታች የፈረንሳይ ብሔራዊ ቡድን አጥቂ የ22 ዓመቱ የኢንትራ ፍራንክፈርት ምርጡ አጥቂ በቡንደስሊጋው ብዙ የተባለለት ከቤንጃሚን ሼሽኮ ጋር ያነጻጸሩት ከፍ እያደረጉት የተጫዋቹ ብቃት በአስተማማኝ ሁኔታ በተጠናቀቀበት የቡንደስሊጋ ውድድር 15 ግቦችን በውድድር ዓመቱ ማስቆጠር የቻለ በተጠናቀቀው የውድድር ዓመት በፓሪስ ሴን ጀርሜን ደካማ የውድድር ዓመት ማሳለፍ የቻለ 48.9 ሚሊዮን ዩሮ አካባቢ ወጥቶበት በጊዜው ወደ ፈረንሳይ ሻምፒዮን ፓሪስ ሴን ጀርሜን ተዘዋውሮ ተወዳዳሪ ለመሆን ከብዶት በቦታው ላይ ጠንካራ እንደነ ኪሊያን ኤምባፔ አይነት ተጫዋች ባሉበት ስብስብ ውስጥ ነጥሮ ለመውጣት ሳይችል ቀርቶ ነው እንግዲህ ይሄ የጀርመን ክለብ ተጫዋቾች ከወደቁበት በማንሳት በድጋሚ በማብቃት እንግዲህ ለትላልቅ ክለቦች ያቀርባሉ፣ ትርፋማ ሆነው ይሸኛሉ። ይሄ ፍራንክፈርት የሚባለው ክለብ ባለፈው የፈረንጆች የጥር የዝውውር መስኮት ላይ እንግዲህ እንደምታውቁት የፈረንጆቹ አዲሱ ዓመት አካባቢ በተከፈተ የጥር የዝውውር መስኮት ለማንቸስተር ሲቲ በ75 ሚሊዮን ዩሮ ኦማር መርሙሽን መሸጡ ይታወሳል። መርሙሽን እንዴት አምጥተው ከወልፍስበርግ ከተለያዩ ውሰቶች ከነስቱትጋርት አምጥተው እንዴት አብቅተው መርሙሽን ዛሬ ለፕሪሚየር ሊጉ ኃያል ክለብ ማንቸስተር ሲቲ እንደሸጡ ምናስታውሰው። ከዚህ ቀደም ይሄ ቡድን ራዳሚል ኮሎሙዋኒን ለፓሪስ ሴን ጀርሜን በ95 ሚሊዮን ዩሮ በ80 ሚሊዮን ፓውንድ ሸጠዋል።
መርሙሽን በ63 ሚሊዮን ፓውንድ። አሁን ደግሞ ሂጎ ኢኬቲኬ ነው ተፈላጊው የኢንትራ ፍራንክፈርት የፊት መስመር አጥቂ። የሊቨርፑል ኃላፊዎች በጣም የተደመሙበት ትላልቅ የስካውት ሪፖርት የተመለከቱበት በ45 ጨዋታ 22 ግብ በሁሉም ውድድሮች ማስቆጠር የቻለ ኢንትራ ፍራንክፈርትን በታሪክ ለሁለተኛ ጊዜ ለዩኤፋ ሻምፒየንስ ሊግ ተሳታፊነትን ቦታ ይዞ እንዲያጠናቅቅ ያስቻለ የፍራንክፈርት የፊት መስመር አጥቂ ነው። ከኡመር መርሙሽ እኩል በዘንድሮ የውድድር ዓመት 15 ግብ ማስቆጠር የቻለ ፈረንሳዊ ለወደፊት ብዙ የተባለለት ብዙ የተነገረለት በተለይ የፈረንሳይ ሚዲያ ስለዚህ ተጫዋች ይዘግብ። ስለ ሂጎ ኢኬቲኬ አንድ የማስታውሰውን አጋጣሚ ልንገራችሁ። በ2022 2023 የውድድር ዓመት ልክ ዩቲዩቡን በጀመርንበት ወቅት ነውና ከአንድ ጓደኛዬ ጋር በምናወራበት ወቅት እንግዲህ ስለዚህ ተጫዋች ቪዲዮ በጣም ዩቲዩብ ላይ እንመለከት ነበርና ተጫዋቹ ካለው ብቃት ይልቅ የፈረንሳይ ሚዲያ የሰጠው ከቨር ለነባፔ በዛም ወቅት ሞናኮ ውስጥ ነጥሮ በወጡበት ወቅት እንኳን እንደዛ አይነት ከቨር አልተሰጣቸውም። የፈረንሳይ ሚዲያ በጣም ስለዚህ ልጅ ያወራል። በተጋነነበት ብቃቱ ገና ልምዱን ክህሎቱን አውጥቶ ማሳየት ባልጀመረበት እድሜ ፓሪስ ሴን ጀርሜን ከፍተኛ ክፍያ ከፈለ። አንደኛ የወጣበት ዋጋ፣ ሚዲያው የሰጠው ከፍተኛ ሽፋን፣ የልጁ ብቃት በጫና የተሞላ ሆኖ ፓሪስ ሴን ጀርሜን ቤት ልዩነት ሳይፈጥር ተጫዋቹ በአነስተኛ ዋጋ በ48 ምናምን ሚሊዮን ዩሮ የመጣ ተጫዋች ወደ 25 ሚሊዮን ዩሮ አካባቢ በግማሽ ዋጋ ፓሪስ ሴን ጀርሜኖች ከስረው ነው ለኢንትራ ፍራንክፈርት የሸጡት። እና አሁን ላይ ቼልሲዎች እዚህ ተጫዋች ላይ አነጣጥረዋል። ፍላጎቱ የቼልሲ ጠንካራ እንደሆነ ተረጋግጧል። በጀርመን የሚገኝ የአትሌቲክስ ዘጋቢ ሰባስቲያን ስታንፎርድ ቡለር ይባላል። ሰፊ የጀርመን ሪፖርተሮችን በመጻፍ የአትሌቲክስ ዘጋቢ በጀርመን የሚገኝ ነው። ይሄ ሰባስቲያን ስታንፎርድ ቡለር የሚባል የአትሌቲክስ ዘጋቢ እንደሚለው ከሆነ ቼልሲዎች ባለፉት ቀናት እሁድ ዕለት የሻምፒየንስ ሊግ እግር ኳስን ቦታ እንዳረጋገጡ ምሽቱንም ወደ ጀርመን የቼልሲ በርከት ያሉ ኃላፊዎች፣ የስካውት ሪፖርት አቅራቢና የተለያዩ ማኔጅመንት ዲፓርትመንት ኃላፊዎች ወደ ፍራንክፈርት ከተማ በረዋል እና በፍራንክፈርት ነው የሚገኙት። ከፍራንክፈርት ኃላፊዎች ጋር በቀጥታ ፊት ለፊት ድርድር አድርገዋል። ይሄን ተጫዋች ሽጡልን የሚል ቀጥተኛ ጥያቄ ለፍራንክፈርት ኃላፊዎች አቅርቧል። እና እንደምታውቁት ስለ ሂጎ ኢኬቲኬ ከዚህ ቀደም ወደ ኋላ መለስ ብላችሁ ቪዲዮአችንን ተመልከቱ። በተደጋጋሚ ሰርተናል፣ በተለይ ስሙ ከሊቨርፑል ጋር በተያያዘበት ወቅት። አሁን ግን ጥርት ያለ የሊቨርፑል ፍላጎት እንዳለ ይታወቃል። ማንቸስተር ዩናይትድ ይፈልገው ነበር። የሻምፒየንስ ሊግ እግር ኳስን ቦታ ይዞ አለማጠናቀቁን ተከትሎ ከዝውውሩ ወጥቷል። አሁን ሊቨርፑል ዝውውሩ ላይ አለ። ግን የቼልሲ አቋም ደግሞ ተጫዋቹን የማስፈረም እድል ሊቨርፑል በርከት ያለ ኢላማ ስላለው አማራጮችን ነው የሚመለከተው። ቼልሲ ግን ታርጌት ያደረገው ሂጎ ኢኬቲኬን ነው። ቤንጃሚን ሼሽኮ፣ ቪክተር ጌሪኬስ፣ ሊየም ዴላፕ፣ ቪክተር ኦሲሜን የቼልሲ ኢላማዎች ናቸው። አሁን ግን በቀጥታ የቼልሲ ኃላፊዎች እንደ ቡለር ዘገባ ከሆነ ይሄ አትሌቲክስ ዘጋቢ በጀርመን የሚገኝ ሪፖርተር እንደሚለው ከሆነ በቀጥታ ለፍራንክፈርት ኃላፊዎች ሽጡልን የሚል ጥያቄ የቼልሲ ኃላፊዎች አቅርበዋል። እና ባለፉት ሰዓታት በሚወጡ መረጃዎች ከሆነ በተለይ ይሄ አትሌቲክስ ዘጋቢ ጨምሮ የጀርመኑ ሪፖርተር የስካይ ጀርመኒ ዘጋቢ ፍሎሪያን ፕለተንበርግ እንደሚለው ከሆነ ላውረንስ ስቲዋርት እና ፖል ዊኒስተርሊ ሁለቱ የቼልሲ ስፖርቲንግ ዳይሬክተሮች በቀጥታ ፊት ለፊት ለኢንትራ ፍራንክፈርት ኃላፊዎች ጋር ድርድር አድርገዋል እና ሂጎ ኢኬቲኬን ሽጡልን የሚል ጥያቄ አቅርበው ነበር እና በሁለቱ ክለቦች መካከል ቀጥተኛ ግንኙነት ተደርጓል። ድርድር መደረጉን ፍሎሪያን ፕለተንበርግም የጀርመን ሪፖርተሩ እንዲሁም በጀርመን የሚገኝ የአትሌቲክስ ሪፖርተር ሰባስቲያን ስታንፎርድ ቡለር ይባላል። ይሄ የቀድሞ የዌርደር ብሬመን ተጫዋች የነበረ በእንግሊዝ እግር ኳስ ደግሞ የተሻለ ሪፖርት በመጻፍ በአንድ ወቅት የማስታውሰው የዚህን ዘጋቢ
ትልቅ ዘገባ ከሚሻል ባላክና ቼልሲ ቤት ስለነበረው ቆይታ፣ በአብራይሞቪች ፍላጎት መዘዋወሩ፣ ከጆዜ ጋር የነበረው የመጀመሪያ ግንኙነት ዝርዝር ጉዳይ የጻፈ ሪፖርተር ነው እና ይሄ ነው ስለ ዝውውር ሂደቱ ይዞ የወጣው። ሂጎ ኢኬቲኬ ግን ማን ነው ለቼልሲ ደጋፊዎች? እና ኢንትራ ፍራንክፈርት የክለቡን ሪከርድ ዋጋ ለጥፎበታል። እንደነገርኳችሁ ከአንድ ዓመት በፊት ኮሎሙዋኒ በ95 ሚሊዮን ዩሮ ሸጠዋል። ከዛም በኋላ በ75 ሚሊዮን ዩሮ ኡመር መርሙሽን ሸጠዋል። አሁን ደግሞ ሂጎ ኢኬቲኬ ላይ የለጠፉት ዋጋ ቼልሲዎች ይደፍራሉ፣ ግን ሪስኩን የሰጉ ይመስላል። 100 ሚሊዮን ዩሮ ነው የለጠፉት፣ ወደ 83.9 ሚሊዮን ፓውንድ ወደ 114 ሚሊዮን ዶላር ነው የጠየቁት በዚህ ተጫዋች እና ሁለተኛ ውድድር ዓመት በጀርመን ቆይታው ይሄ ተጫዋች አመርቂ እንቅስቃሴ አሳይቷል። 15 የሊግ ግቦችን አስቆጥሯል። በሁሉም ውድድሮች ደግሞ 22 ግብ ማስቆጠር ችሏል። ውድ ተጫዋች ነው። ብቃቱን፣ እንቅስቃሴውን፣ የተለያዩ ሂደቶችን እስቲ ወደ ዩቲዩብ ቻናል ግቡና ስለዚህ ተጫዋች ተመልከቱ። ብዙ የተለየ አቅምና ኳሊቲ ትመለከታላችሁ። በተለይ ቼልሲ በአንገብጋቢ ሁኔታ ክለብ ወርልድ ካፕ ላይ ሬጂስተር የሚያደርገው ለቀጣዩ የውድድር ዓመት የሚገለገልበትን አጥቂ በቀጣይ እስከ ጁን 10 የመጀመሪያ ዙር በክለብ ወርልድ ካፕ ምክንያት በሚከፈተው የዝውውር መስኮት አንድ አጥቂ ማዘዋወር ይፈልጋል እና ያሉት ቀሪ ቀናት ወደ 13 2 ሳምንት ገደማ ነው። በጁን 1 የዝውውር መስኮቱ ይከፈታል። እነ ኢስቲቫኦ የተለያዩ ተጫዋቾች ሬጂስተር ይደረጋሉ፣ ወደ ቼልሲ ይመጣሉ። አጥቂ ቼልሲ ክለብ ወርልድ ካፕ ላይ ይፈልጋል። ተቀዳሚ ምርጫቸው ደግሞ አሁን ሂጎ ኢኬቲኬ ሆኗል። ግን 100 ሚሊዮን ዩሮ ወደ 83.9 ሚሊዮን ፓውንድ ገደማ ወደ 114 ሚሊዮን ዶላር አካባቢ ፍራንክፈርቶች ጠይቀዋል። ፍራንክፈርት አጥቂ የማፍራት ችግር የለበትም። ይሄ ቡድን በነገራችን ላይ አጥቂ የማፍራት ችግር የለበትም። ከዚህ በፊት ሰባስቲያን ሃሌርን በ55 ሚሊዮን ዩሮ አካባቢ ለዌስትሃም ሸጠዋል። ከዛም በኋላ የምታስታውሱት የሪያል ማድሪድ የፊት መስመር አጥቂ የነበረ ሉካ ዮቪችን ወደ 68 ሚሊዮን ዩሮ ምናምን ማድሪድ ከፍሎ ያስፈረመው ሰርቢያዊ አጥቂ። ፍራንክፈርት በአጥቂ የማምረት ችግር የለበትም። ውጤታማ ተጫዋቾችን ያመርታል። በተጠናቀቀው የውድድር ዓመት የዛሬው 2 ዓመት እነ ቶሲችን ከሬንጀርስ ጋር ፍጻሜ ደርሰው የዩኤፋ ዩሮፓ ሊግን ሲያነሱ የነ ቶሲች አስተዋጽኦ የነበረው። ለማንኛውም የኢንትራ ፍራንክፈርት የምልመላ አቅም የተገነባው ወይም የዚህ ቡድን ስትራቴጂ የተቀረጸው የነበረው በግላስነር አማካኝነት ነው። ባለፉት ጥቂት ዓመታት ኮሎሙዋኒን ያመጡት ግላስነር ናቸው። ግላስነር እንደምታውቁት የአሁኑ የክሪስታል ፓላስ አሰልጣኝ። ከዛም በኋላ በድጋሚ እና ኡመር መርሙሽን ማዘዋወር የቻሉት ለመጨረሻ ጊዜ ወደ ክሪስታል ፓላስ ከመዘዋወሩ በፊት ይሄ አሰልጣኝ ያዘዋወረው ተጫዋች ሂጎ ኢኬቲኬ ነው እና አጥቂን የማስፈረም ወይም አጥቂን የመመልመል አቅሙ ቡድኑ ከፍ እንዲል ካደረጉ ባለሙያዎች መካከል በክለቡ አንደኛው ግላስነር ናቸው። እኚህ የክሪስታል ፓላስ አሰልጣኝ እና የምልመላ አቅማቸው በጣም ይወደሳል በኢንትራ ፍራንክፈርት ቤት እና አሁን ቼልሲ ይሄን ተጫዋች በእጅጉ እየፈለገ ነው። ፖል ዊኒስተርሊ እና ስቲዋርት የሚገኙት በጀርመን ነው። ሁለት እንግዲህ እንደምታውቁት በክሊርሌ ካፒታል እና በቶድ ቦይሊ ከቼልሲ ከተያዘ በኋላ በዓለም እግር ኳስ የመጀመሪያና ብቸኛው ክለብ ሆኗል። በሁለት ስፖርቲንግ ዳይሬክተር ነው የሚተዳደረው። ሁለቱም ሚናቸው የተለየ ነው። አንዱ የዝውውር ሂደት ተከታታይና አስፈጻሚ ነው። አንደኛው ደግሞ የምልመላ ሂደትን በቅንጅት የሚመራ ነው እና ሁለቱ በጥምረት ሆኖ ነው የተጫዋቾች ዝውውር ላይ በቀጥታ የሚወስኑት እና ቼልሲ የተለያየ የዳይሬክተር ስትራክቸር የሚከተል ቡድን ነው እና ክሊርሌ ካፒታል እና ቶዲ ቦይሊ የማውጣት ችግር የለባቸው። ነገር ግን ለኤንዞ ማሬስካ ምቹ የሆነ አጥቂ ይገኝ እንጂ ይሄ ተጫዋች ተቀዳሚ ምርጫቸው ነው። አሰልጣኙም ይፈልጉታል።
ቼልሲ ደግሞ ለኒኮላስ ጃክሰን ጥሩ ገንዘብ የሚያቀርብ ክለብ ካለ ጥያቄ ለመስማት ዝግጁ መሆኑን ከኒውካስሉ ጨዋታ በክንዱ ፋውል ሰርቶ በቀይ ካርድ ከወጣበት እለት አንስቶ እንዲህ አይነት ዘገባዎች በቼልሲ ቤት ሲናፈሱ ነበር። አሁን ላይ ወሬዎች ቀንሷል። ግን የኒኮላስ ጃክሰን ቆይታ በቼልሲ ቤት 100% የተረጋገጠ አይመስልም። ምክንያቱም ቼልሲ በዚህ ደረጃ ገንዘብ አውጥቶ ያን 36-37 ሚሊዮን ዩሮ የከፈለበትን አጥቂ መቼም አያስቀምጠውም፣ ወይም ከፍተኛ ደሞዝ እየከፈለ እስከ 2031 ኮንትራቱን ያራዘመን ተጫዋች በክለብ ውስጥ ቁጭ አድርጎ ይህን ተጫዋች አይገለገልበትም። የግድ ፋይናንሱንም ለማረጋጋት ተጫዋቹ ለገበያ ማውጣቱ አይቀርም። ነገር ግን አሁን ላይ እንደሚሰማው መረጃ ከሆነ የቼልሲ ተቀዳሚ ታርጌት በጣም ቼልሲዎች ይሄ ምንድነው በሚባለው በጉጉት እየፈለጉ ወይም በከፍተኛ ጥረት የማግባባት ስራ እየሰሩ የሚገኙት የጀርመኑን ክለብ ኢንትራ ፍራንክፈርት በፊት መስመር በኩል የሚመራው በ48 ጨዋታ 22 ግብ ያስቆጠረው 12 ግብ የሆኑ ኳሶችን አመቻችቶ ያቀበለው በአጠቃላይ በ48 ጨዋታ 34 ግብ ላይ በመሳተፍ ከቤንጃሚን ሼሽኮ የተሻለ ቁጥር ይዞ ያጠናቀቀውና በሁሉም ውድድሮች የናሽናል ቲሙን ጨዋታ ደግሞ ካካተትን ተጫዋቹ በአጠቃላይ ወደ 40 ግብ ላይ በ52 ጨዋታ ተሳታፊ የሆነውን የፊት መስመር አጥቂ ቼልሲዎች አነጣጥረዋል። ሊቨርፑል ይፈልገዋል። የቼልሲ ፍላጎት ግን አሁን ላይ ጠንከር ብሎ ዳይሬክት ኮንታክት ከዚህ ተጫዋች ተወካዮች ከኢንትራ ፍራንክፈርት ኃላፊዎች ጋር ቼልሲዎች በቀጥታ ያለፉትን 2 ቀናት ሲሰሩ እንደቆዩ እየወጣ ያለ መረጃ ያሳያል። ቼልሲ 100% ኢላማውን ሂጎ ኢኬቲኬ ያደርጓል። ይህን ተጫዋች በደንብ መመልከት ከፈለጋችሁ ኮሜንት ላይ ሀሳባችሁን ግለጹና አንድ የተለየ ቪዲዮ የተመለከትኩት አለ። ያን ቪዲዮ በቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋ በሚለው ወይም ሚናዴ እንደ አብዲ የሚል የቴሌግራም ቻናል አለን። እዛ ቻናል ላይ በመግባት ጆይን አድርጉ። የቴሌግራም ቻናላችን ላይ እዛ ላይ ቪዲዮን አስቀምጥላችኋለሁ። አጨራረሱንና የተጫዋቹን ኳሊቲ በደንብ ለመመልከት አንዳንድ ቪፒኤን አብርታችሁ የምትጠቀሙት የተወሰኑ ቪዲዮዎች አሉ። እነዛን ቪዲዮ ሊንኩን አስቀምጥላችኋለሁ፣ እዛ ላይ መመልከት ትችላላችሁ። ይሄ ተጫዋች ግን ያለው እምቅ አቅምና ክህሎት ሲታይ ለሊጉ የሚመጥን ይመስላል። ቼልሲዎች በዚህ ዙሪያ እየሰሩ ነው የሚገኙት። በሌላ በኩል እንግዲህ ቼልሲ የተለያየ ዲፓርትመንቱን ያጠናክራል ተብሎ ይጠበቃል። በተለይ በአሊያንድሮ ጋርናቾ ፍላጎት ላይ ቼልሲ ዳግም ራሱን ሊያንሰራራ የሚችልበት እድል እንዳለ እየተዘገበ ነው የሚገኘው እና ምናልባት ቼልሲ በጋርናቾ ዝውውር ላይም በንቃት ይሳተፋል ተብሎ ይጠበቃል። ነገር ግን እነ ክሪስቶፈር እንኩንኩን ጨምሮ የተለያዩ ተጫዋቾች ክለቡን በቀጥታ በቋሚነት ይለቃሉ ተብሎ ይጠበቃል። በቀጣይ ቀናት ከሚጠበቁ የቼልሲ ውሳኔዎች መካከል የጄደን ሳንቾ ቆይታ ወይስ ወደ ማንቸስተር ዩናይትድ ቤት የመመለስ በቀጣይ እስከ አርብ ባሉ ቀናት ውስጥ እነዚህ ውሳኔ ይሰጥባቸዋል ተብሎ ይጠበቃል። ኬፓ አሪዛባላጋም በቋሚነት ይፈርማል ተብሎ ይጠበቃል። ነገር ግን ቼልሲ ግብ ጠባቂ የመፈለጉ ጉዳይ አሁንም ከጥያቄ ውስጥ ገብቷል። የሊቨርፑልን ግብ ጠባቂ ኩቢን ከለኸርን ለማምጣት በአንድ ወቅት ወደ 38 ሚሊዮን ፓውንድ የሊቨርፑል ሁለተኛውን ግብ ጠባቂ ለማምጣት ጥያቄ አቅርበው ነበር። ወዲያው ያ መረጃ ከዛን ጊዜ በኋላ አልተደመጠም። የዝውውር ሂደቱ ወዲያው ነው የተቋረጠውና ምንም አይነት መረጃ አልወጣም ከዛን ጊዜ አንስቶና ቼልሲ ግብ ጠባቂ የጄደን ሳንቾን ፖዚሽን የማጠናከር የፊት መስመር አጥቂ ቦታ ተቀዳሚ ምርጫ ነው። አሁን ላይ ደግሞ ቡድኑ እየሰራበት የሚገኘው በፍላጎት ደረጃ ደግሞ ጠንካራ ፍላጎት ያሳየው በሂጎ ኢኬቲኬ ላይ ነው። ይሄን ፈረንሳዊ ተጫዋች እስቲ በደንብ ተመልከቱት። የቼልሲ ተቀዳሚ ምርጫ ሆኗል። ሌሎች መረጃዎች ደግሞ ሲኖሩ ጊዜና ሰዓታችንን ጠብቀን እንመጣለን። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። የቻናላችን ተከታታዮች፣ የዚህ ቻናል ቤተሰቦች ውድ የቻናላችንን
ሳፖርት የሚያደርግ ድጋፍ የሚያደርግ ትልቅ አድማጭ አለን። አባይ ይባላል። ምስጋና አቅርቡልን፣ አመስግኑልን በቻናላችን ስም። ሁላችንም ላደረክልን ድጋፍ በዚህ ቻናል ስም አባም መልእክት አድርስ ብሎኛል። ከልብ እናመሰግናለን። ሁሌም ከጎናችን እንዳለክ ይሰማናል። ሁሌም የምታደርገው ድጋፍ ደግሞ ከፍተኛ መሆኑን በጣም በተለየ ሁኔታ ድጋፍህ ከኛ ጎን እንደሆነ ሁሌም የምታሳየን ምርጥ አድማጫችን ባለበት ምስጋናችን ይድረስህ። በሌላ ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።